ምን አባትክ ነው በቅርብ ማብደው ዘልዛላ ኢትዮጵያን ያዋረርካት አንተ ነህ። መረን የለቀቃችሁ በየትኛው መጽሐፍ ቅዱስ ነው ጸጉር ቀጥለሽና ጥፍር ቀጥለሽ ውጭ የሚል? አንተ ወራዳ ጴንጤዎች ሁሉ ጠቅላላ አጭር ቀሚስ አድርጋችኋል እንዴ? ቤተክርስቲያን ወዝወዝ የምትሉ አይንሽን ጨፍነሽ አፈንድለሽ አናውቅሽም እንዴ? በዓለም ላይ ተደርጓል። ነጮች እኮ ይሄን ያደረጉት ቁሞ ቀር ልትመለሚ ነው እዚያ ቦይፍሬንድሽን የምትሄጂው እንጂ ኢየሱስን ብለሽ አይደል? አንዳንዱም የሰንበት ተማሪ በኦርቶዶክስ ወንድ ለመመልመል ነው የምትሄጂው። ወንዱም ሴቷ ያችን ቆንጆዋን መቼም ድንግልና ስለተባለ ጡቷ ልትዳብስ ነው የምትሄደው። ኢየሱስን ብለህ አይደለም የምትሄደው። አንተ ሌባ ጥርቅሙ አረከሳችሁት። የጌታ እራት ምናምን እያልክ ትቀልዳለህ። ይታበ ለማዋረድና የምዕራባውያን ተልኮ የዘበጠሩ ኢትዮጵያ ውስጥ ይሄን ሱፍን ወጥረህ ቂጥሽን በታመታ እያረግሽ ምናምን ወራዳ ተጨባበጡ እግዚአብሔር ሰላም ተባባሉ ሲባል እኮ ጥሩ ጡትና ጥሩ መቀመጫ ያላትን ቀድመተሽ ቀዳድመህ ነው ፔንት ያብረ ቁጭ የምትለው እኮ አውቃለሁ። እኔ እኮ ገብቼ አውቃለሁ። ተሯሩጦ በቃ ያውቃል። ቆንጆ ዋጋ ነው ቶሎ ብሎ ሲገባ ቁጭ የሚል በኋላ ተቃቀፍ ይባላል። ተሳሳም ሲባል ያው እጅ ተጨባበጥ ሲባል ለስለስ ያለ እጅ ነው። ጠቅጠቅ ይደራረጋል ይዞ ይሄዳል። በቃ ይሄ እኮ አንተን አሁን ማርያም አታናድድም ምናምን የምትለው ሜሪ ክርስማስ ተብላለች። አሁን በዚህ በዓለም ላይ አንዴ የሆነ ነገር ላሳይህ አንዴ። እሺ ቡና የኢኮኖሚ ዋልታ ቡና የሆነ ነገር ለማምጣት ሄደሽ ነበር፣ ይዘሽ አልመጣሽ። ምንድን ነው የምታሳይው? ይኸው ፎቶዬ ቻለች። ደንቆሮ መሀይም ድራሽሽን ነው የማጠፋው። ደግሞ አንቺ ብሎ ደግሞ ላሳይ አንድ ነገር ኮተታ የምን አባትክ የፎጣ ለባሽ ጎጃም እንደገብ አስረግጬ ነው ነገር አንቺ ፎጣ ለባሽ አማራ ደግሞ ይሄንን ፎጣ ይዛ ቤት መጣለች። አይታታለች ኮታታ ወይም አንድ ነገር ላሳይህ ብላ ምንድን ነገር ልታሳየኝ ነው ብዬ እጠብቅልሃለሁ። የአዲስ አበባ ልጅ የሆነች እንግዲህ ሰለጠን የተባለ ከተማ ምን ይዛ ልትመጣለች? ኮተታም ጎጃሜ የሆነች ቢጥል ያለች ቆራጣ ፎጣ አንገቷ ላይ አድርጋ አልመጣችም። ምን ደግሞ አልታየኛለ ሳይ ምንም ነገር የለም። ለካ ፎጣ ነው ያንጠልጥላ የመጣችው። ስትሄድ አላየኋትም። አንገቷ ላይ ታርጋ አላውቅላት ምንም አይታየኝም እላታለሁ። ፎቶዋ ትታይም አላለችኝም። ቀጥል ዳኒ። ሰላም ነው ሞጣዬ፣ እንዴት ነህ? ሰላም። ከየት ነው? ጤና ይስጥልኝ። ከፈረንሳይ ነኝ። እንዴት ነው? ሁሉ አማን? ፈረንሳይ። ብሔር ምንድን ነው ወንድማችን ዳኒ? ብሔሬ ኦሮሞ ነው። ኦሮሞ። በጣም ጥሩ። ኦሮሞማ ጥሩ ብሔር ነው። ቀጥል። የት ነው? የአሩሲ ልጅ ነው? አረ የጅማ ቡናው የአባ ጅፋር። በተለይ በጣም ነው ማደንቀ ሞጣ ይወዳል። ታውቀዋለህ? አንተ ታውቃለህ? እድለቢሱ ሰላም የስማውታ ታብታብ አድርጉ። 100 ሺህ ሰላም እድለቢሱ ቀጥል። አማራ ነህ? አለ ሰላም ነው። የአማራ ሰው ነህ? አዎ። ምን ሆነህ ነው እድለቢሱ ብለህ እንደው ስምን የመጣ? በቃ እድል የለኝም ታውቃለህ። የት ነው የምትኖረው? ይሰማሃል? እድሉን ተሰጥቷል። እኔ ኢትዮጵያ። የት? አዲስ አበባ ነው? አዎ ይሰማኛል። ኢትዮጵያ ነኝ። ምን ሆኖ ነው? እድልህ እንደ ቁላ ተዘግዝቆ ነው? ሸገር እድልህ እንደ ቁላ ተዘግዝቆ ነው? እንደ ወሸላ እድለቢሱ አሁን አንተ ይሄን ስም ብለህ ይዘው ትመጣለህ። በእውነት ስም ማን ነው? እድለቢሱ ይለኛል። ቻንስ ተዘቀዘቀ እንደ ወሸላ። እኔማ ገባሁለት። ይኸውልህ አሜሪካ ሞጣ ወሰደኝ ወደ አሜሪካ። አፈር ልብላለህ። እድለቢሱ እውነት ግን እድለቢስ
ተኩሰ ግባራ ኪዮ ተብላል። ዘመነም አራት አስመራ ጠላውን ይጠጣላ። ምንድነው ይባል? አስመራ ጠላ ቦርዴ ነው ምንድነው? ከቤታ ጀምሮ እኔ እኮ አውቃቸው ቤታን እኮ ባካላካታል። ይሄ እኮ ፀጉሯ እዚህ ጋር የደረሰ እግዚአብሔር ባካላካታ ጠንቋይ እኮ ነው የሚመስሉት። ሞጣ እንትን ይሄ የጎጃም የተሰበረ ሽንክላ ነው የምትመስለው ልጅቷ። ገመሙ እንደዚህ ሆነ ይችላል። በቃ አባቷም እሷም ልካቸዋለሁ አውቃቸዋለሁ ሁለቱ። አሁን ግን አይተሻል ሼፕ ምናምን አሰርታ ይሆን? ይሄው እዚህ ጋር ለነገሩ እዚህ ጋር ፊልተር ፊልተሩ ነው እሱን አድርጋ ነው። ከዚያ ፊልተሩ እኔ አውቃቸዋለሁ። ባካቸው ሳት ብሎ ሲወጣ እጂ ውሻ በጫው አይነካቸውም እያልኩሽ ውሻ በጫው አልኩሽ እኮ። እንደውም የእሷ ቦይፍሬንድ ውሻው እንዴት ሙሟ እንደላሰ በጣም ገርሞኛል። በጣም ገርሞኛል። ራሱ ላሰው ስትላ እንዴት ስትናገር ሰምቼ እንዴት የእሷን ሙሙ ውሻ ራሱ ይጠጋል ብዬ እኔ አሰብኩኝ። በእውነት ነው የምልሽ። አስተግፊሩላህ አላሙ አልብላጉ ከናለ እስላም ሰላም ነው። አሁን ማለት ትንሽ ያስከፍተኛል። ምንድነው የሚከፋኝ እንዴ? እህታችን ገብታ ንግስቷ አለች። የሰው ልጅ እኮ የግሉ የሆነ የራሱ የሆነ ንግስት ኖራታል። እንዴት ሞራላችን ተነካለ? ስደት ላይ ያለን ልጆች እኛ ቢሆን ሰርተን ተቀይረን ንግስት መሆን አንችልም? ለራሳችን ንግስት ነሽ አንቺን ንግስት ነኝ ማለት አይደለም። ለምን ለራሳችን ስሜት አታስብልን? ለኛ ማለት ነው። አማራ ነሽ? ጎንደሬ ነኝ ማለት ነው። ጎንደሬማ አማራ አይደለም። ጎጃሜ አማራ ነው። አማራ ነሽ? ጎንደሬ ነኝ አማራ ነኝ። እና ታዲያ ይሄን አመለካከት እኮ ስለዚህ ማለት ነው ንግስት ማለት እኔ ለራሴ ምሳሌ ለባሌ ንግስት ልሆን እችላለሁ። ለምን እሱ ሀብት በቃ ሁለታችንም ሰርተን ተቀየርን ከሆነ ሰራተኛ ካለ ንግስቱኛ ሊያወላኝ ይችላል፣ ሊያስተዳድረኝ ይችላል። ለራሴ ንግስት ነኝ፣ እሷም ለራሷ ንግስት ነች። ገባ? ውረጅች የተዋናም ልጅ መጀመሪያ አባትሽን ቢቆጨኝ ቀይሪ ፈሳ ይሄን እኮ አባቷ ቆጥ ላይ ነው የሚተኝ። ችደረመና ዱቄታ አፏን አሹላ መጣች። መቀስቀሷ ነው በሷ ቤት ጎንደሬ ነኝ እኔ እንዴት ለሚስቴ ለባሌ ንግስት ነኝ። ማይም ለምን እኮ አረብ ሀገር እንደተሻች አታውቂ ባንቺ ሙጄል ያምቺ እግሯን ነበር መቁረጥ የታባቷ ይች የታባቷ ልጅ ጎንደሬዋ አንተ ሌባ ትላለች። የሌባ ልጅ ውርጅ ከዚህ በብሎክ ነው የሚሸኝሽ አንቺ ድንቆሮ ማይ እዚህ ገረድ የገረድልሽ እንደዚህ ነው የምረቅጥሽ። እንደው እቺ ገረድ ናት ምንም እንኳ ትሻሻል። የታባቷ ይች ተሽጣ አረብ ሀገር ሄዳ የራዩዋ ንግስት ነኝ የጎንደሯ የጎጃሟ ንግስት የምን አባሽ ንግስት ነው? ሙሽላቃ አስረግጬ ነው የምነግርሽ። አርሰናል ደጋፊ ሆነን ሰምቼ ሞጣ በጣም ነው ደስ ያለኝ። ማለት የት ሀገር ሰው ነህ? እኔ አዲስ አበባ ልጅ ነኝ። አይ አንተ ሰው እኮ አይደለም አንተ ማህይም ነህ። ውረድ አርሴናል ይላል። ይሄ እኮ የእናቱን እናት ስም አያውቅም፣ የአባቱን አባት ስም አያውቅም። አያቶቹ እንደኔ አይጠራም፣ አያውቃቸውም። ዝም ብሎ ሲባል ነው የሰሙ። ግን የመሲ የሚባል የእግር ኳስ ነው ምናምን ተጫዋችን ሳከር ተጫዋች ይገርማል። ከሚስቱ ውጭ የሚያረጋትን ባለ ትልቅ መቀመጫ ሴት የጡት ማስያዣዋንና የውስጥ ሱሪዋን ግልገል ሱሪዋን ከለር ይነግራል። ካልሷን ምን አይነት ካልስ እንደምታረው የጫማ ቁጥሯን ይነግራል። ይሄ የተረገመ ትውልድ ነው። ይሄ ሰላም። ይሄ ፎቶ የማን ነው? ያንተ ፎቶ ነው? ያንተ ነው። አንተ ሞጣ አሰረኛው ዘሜ ብሎ ገባ። ይሄ ማህይም ደንቆሮ ይውላችሁ። ወሎዬ ነህ? አማህይም አፈር ብራንድ ቀፎ የኑቀፎ ናት። ይኸውልህ አሻሻ በክት ትንሽ ይናገር። ተመልከቱ፣ ወሎን የሚወክለውን ሰው ይዩት። እንግዲህ ስሙት። ፎቶ እኮ ራሱ አያውቀውም የማን እንደሆነ። አቤት አባ አሁን መሆኑ ምናምን አሁን አያውቅም። ይሄ ማህይም ነው። ገንፎ እንዲያው ይላል። አፈር ብለህ ይሄንን እንደ ጀርመኑ መሪ እነዚህን ጠርገን ነው እኛ ሰላም እናገኘው። አንተ አሁን ይኸውልህ አንገትክን በቆራዴ እያስወገዱ መጣል ነው። አፈር ብለህ ይሄ ደንቆሮ ወሎዬ እንዲያው ምን ኢትዮጵያ ናት። በክት ነው። እኛን ለማፋታት ሲሉ እህቷን መታ ትተኛለች፣ እናትየውን መታ ይተኛሉ። አንተ ጋር አዎ። እና አለመጥካቸውም ማማን
ኧረ አልነካውም። ፍቅር ሲዝም በጣም እውነተኛ ሰው ነህ። ለምጣቸዋል የሚባል ነገር አለ። ዶሮ እስከ እንቁላሉ ሰው እንደዛ ይላል። እኔ ሁለቱንም አልነካውም። እኔ እኮ የሚስቴን ፓንት ሁሉ አጥብ ነበር እኮ ሰላም እንዲመጣ ብዬ። ኖ ኖ ኖ ኖ ግን ጓደኛ ያለ እዚህ ቤት መጥቶ ጠብጥቧቸዋል ነው ያለ። ሁለቱንም እህትዮዋን ጠብጥቧል፣ አማቷን ጠብጥቧል። እንግዲህ ምን ላድርጋችሁ? የመጣችሁ ሳሰ እንዲያውም አማትህ ትልቅ መቀመጫ ነው ያላቸው። ዙረው ነው አሉ አውቀው የሚተኙ ወደሱ። ኧረ ማዘሩ ደሱ ሲል እምቢ በቃ አይሆንም ይላሉ አሉ። ከዚህ አንድ ቀን ቀሚሳቸውን ከፍ አድርጎ ለጠለጣቸው። ከዚያ በኋላ ልጅቷ ያዘች ነው የሚባለው። ነፍሳችሁን አታውቁ ባለቿ ስትመጣ ከስራ ስታይ ማዘር መቀመጫቸው እያስመ በፍቅር አምላክ ስም አልነኳቸው። ውሸት ነው። አይ እግዚአብሔርን አለ። እንደውም ስክር ብዬ ገብቼ ራሱ ትዝም አይለኝም። ምስክርክለት ማን የደፈርካቸው? ራሴን እቆጣጠር ነበር። የፍቅረ ሲዝም ምን አደረገ መሰል? ሰክሮ ሲገባ ሞቅ ብሎት ለብ ብሎት ሴትዮዋ ተኝቷል። ሚስቷን መጣች። ምንድነሽ አንቺ ደግሞ ሲል ሁልጊዜ እያወቅን የተኝቼ የላሉት ሴትዮዋ አድጓል። ዞር አለና አሉ ቀሚሳቸውን ከፍ አድርጎ ሲለጠልጣቸው ሚስትየዋ ከች ሲያዩ ፍቅረ ሲዝም ትንፋጭ ቁርጥ ቁርጥ እያለ ምን ሆናችሁ ነው እናንተ? እኔው እናትሽ ነገርኩ አልወርዳለች ጠጠዋት ብሎ እኔ በነገራችን ላይ የምሰክረው ሰክሬ የበዛ ጊዜ የምመጣው እሳቸው ጋር መተኛ አሰልችቶኝ ነው። ስለሚሰለችኝ ሰክሬ ነው የምመጣው። እሱ እኮ እንዲያደፋፍርሽ ነው እኔ ባንኛለሁ። አይደለም በጣም ስልችት አለኝ ከእሳቸው ጋር መተኛ ስልችት ምር አለ። እናቴ እህትዮዋንም ለምጣታል ይባላል፣ አማትክንም ለምጣታል ይባላል። እምቢ ስትል ምን ታረጋታለታል? እንዲህ አማት እምቢ ብሎ ካልጋ ላይ አልወርድም ይላል። አልወርድም ለማፋታት ስለሚፈልጉ ነው። ሴትዮዋ ማፋታት አይደለም፣ ሴትዮዋ ለመጠብጠብ ፈልጋ ነው። ደግሞ ወጣት ነበሩ አሉ። ወጣት ናቸው። እሱማ ወጣት ናቸው አሉ። ደግሞ መቀመጫቸው ያምራል አለኝ አንዱ ያንተ የቅርብ ጓደኛ ሲነግረኝ፣ መቀመጫቸው ልዩ ነዋል። እኔ እንደዛ አይነት ነገር ከፊታቸው ወደ ታች ወርጃ አይቻቸው አላውቅም። መሰረታዊ ፍላጎት ነው። ወሸራውን እኮ በቆሎውን ሸልቀቅ አድርጎ ነው የለመጠላቸው። አስረግጬ ነው የምነግርህ። መሰረታዊ ፍላጎት ነው።